አንተ ነው መምጫው ሳይሆን አንቺ ሊያስጨንቅሽ የሚገባው ምን እንደምናደርግበት ነው ማለት አሁን በዚህ ብር ተንቀሳቀሽበት የፈለግሽውን አድርጊ በጣም ጥሩ ስለዚህ አንድ ቀን ነበረኝ እሱ ማሳካት እችላለሁ ምንድነው እቅድሽ ከድርጅቱ ግማሽ ፐርሰንት መውሰድ አስቤያለሁ በምን መንገድ የወይዘሮ ሞርዚናን የልጅ ልጅ በማንከት አዎ ዳምን በማንከት ከዛም የድርጅቱን ፐርሰንት ሸጠው ካላኩልኝ አጠፋታለሁ ከማጥፋት ማስፈራራት ይኸውልህ ቃል አልዱን ወደዚህ ሊመጣ ይገባል ከዛም ሜርሲን አገኛት ማለት ሁሉ ነገር ያበቃል ሞርዚና የምርህን ነው? ቆይ እንዴት ሊያጠፋት ይገባል ማጥፋት አለብኝ እሷን ተስማምቻለሁ እዚህ ቤት ላይ አሁን ትርምሱ ይጀምራል በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበትም አታስብ ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፉ ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ ባልተው ምን እንዳይፈጠር ሲፈን እኔ ዓላማችንን እንድናሰፋው እንፈልጋለን ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ በጣም ጥሩ አንቺ ንጹህ ሰው ነሽ እናም እየተጎዳሽ እንደሆነ የተሰማኝ ሙስጠፋ ምንድነው ያምንን መጠቀም ያስተውኝ ማየት አልፈልግም እንዴት እንደዚህ ነው ቆይ ለምን እንዲመርጥ አታስገድጂው ሙሽራዋም ንግስቲቷም ጄሪ ናት አንተ በዚህ ጥቂት ቀን ውስጥ ይህን የታወቅ ነገሮችን ለማወቅና ለመረዳት ቀናቶችን እንደመጠበቅ ለእኔ እንደ ሰነፍነት ነው የማየው ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጣናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረ ነው የሚለውን አብረን እናያለን። ቤሬን ግን እናት ሳራን ቤት አስመለሰቻት። እሷ ከሄደች እኔ እሄዳለሁ ስትል እንግዲህ ለኝ በመጨረሻ አደና በባክሽ ወይዘሮ ሳራ ወደ ቤት ተመለሽ እባክሽ ልጅ ሸክም እንዳልሆነ ስትል ወደ ቤት ተመለሽ አልኩሽ ብሎ ይጨዋል። አቶ አደና እንግዲህ እኔ እንዳለችው ቤሬን በጣም ደስ ብሏት ነበር። ሜርሲ ግን በሁለታችሁም ያሹ ሻንጣ የሳር የዚህ ቸሮቢት ቢሆን አንድ ለሁላችሁም ጠራርጋችሁ ብትሉ ደስ ይለኛል ስትል ደስታው ስታጣጥም ነበር። ነገር ግን ያሰበችው አልተሳካላትም። ማማሳራ በመጨረሻ ወደ ቤት ተመለሰች። ነገር ግን ሜርሲ ብቻ ነበረ ከዛ እንዲወጡ ስትፈልግ የነበረ ጄሪን በጭራሽ አትፈልግም ነበር። ነገር ግን ሁሉም ሰው ወደ ቤት እንዲመለስ አዘዘና በመጨረሻ ወደ ቤት ተመለሱ ማለት ነው። ነገር ግን ሜርሲ እጅግ በጣም ትበሳጭ። ወይኔ ወንድሜ ልጅ ጥሩ አልሰራም መቼ መሳብን አዳታረጉም አይደለም በማለት ቤሪን በጣም ደስ ብሏት ምን ልጅ የነገርሽ አልነበረም። እሷም ሁሉም ሰው ደስተኛ ሆነ። ሜርሲ ግን በጭራሽ ደስተኛ አልነበረችም። ምክንያቱም ከዛ እንዲወጡ ነበር የሷ ፍላጎት እንጂ እዛ እንዲሆኑ አትፈልግም ነበር። ከዛ እንዲወጡ ነበር የሷ ፍላጎት። ነገር ግን አሁን ላይ ወደ ቤት ተመለሱ እና ወይ ጉድ ምን አባቴ ነው ማረገው አሁን ያበሽኩኛል በማለት ሜርሲ በጣም ትናደድና ትበሳጫለች ማለት ነው። እናም እቁዳ ስላልሰራ እጅግ በጣም ትበሳጭና ትናደዳለች። ውጭ ላይ ብቻውን ቁጭ ብላ ማዘንና መናደር ትጀምራለች። ምክንያቱም ያሰበችው ነገር አልተሳካላትም ነበር። በዛ የተነሳ እጅግ በጣም ትበሳጫለች እና አሁን ያላት አማራጭ ጄሪ ማስፈራራት ነበር አላማ እና እንደአጋጣሚ ስትደውል ጄሪ ጋር ትገባና ጄሪን ማውራት ትጀምራለች እና ምን ተፈጠረው ስትላት
እና ጄሪ ያወራችው በሙሉ ከሙስጠፋ ጋር ሰምቻለሁ። ምን ሙስጠፋን ብላ? አዎ ሙስጠፋ ሁለተኛ ባልሽ። ቆይ ሁለቱም ማስተናገድ አይከብድሽም እንዴ ስትል ተጠይቃታለች። እናም የሌለ ነገር አታውሪ እባክሽ፣ እሱ እኮ ነው የመጣ እንጂ እኔ አጠርቼው አይደለም ስትል ትነግራለች። መቼ መጻን አይደለም እንግዲህ ምን ማድረግ እንዳለበት ያውቃል ስትል ጄሪ በጣም ትደነግጣለች። ያልጠበቀችው ነገር ሜርሲ አወቀች ብላ አላሰበችን ነበር። ጓደኛዬ ምንድን ነው የምትፈልጊ ስትላት እኔ የምፈልገው አንድ ነገር ብቻ ነው እና እሱም ታደርጋለች ስትል ትእዛዝ ትሰጣታለች። ከዛ ጄሪ ምንም ማድረግ ስለማልችል አሁን ከነሱ ጋር ሰላም እንዳወረደች እና እናት ሳራ የት ነው ያለች ስትል ክፍሌ አርፋለች ስትል ትነግራታለች። አሁን ደህና ነች፣ ነገሮችን በእኔ ምክንያት ችግር ውስጥ ገባችሁ አይደለም ስትል አይ አንዳንድ ቤት ውስጥ ስትኖሪ እኮ ያጋጥማል ምናምን ብላ ታልፋለች። እና በቃ ክፍላ ነው ሂጅ ክፍሏን ለማግኘት እሷን ትወጣለች። ነገር ግን ጄሪ በጣም ደንግጣ ነበረ። ምክንያቱም ሜርሲ አስደነገጠቻት። ያልጠበቀችው ብሩን ቤት አመጣች ትልን ከወንድሟ ተቀብላ ከወንድሜ ልጅ ነው ከአሁኑ መቀበል ጀመርሽ ያለቻት የሌለ ነገር እንድታወራ እያስደረገቻት ነበር። እና አሁን የምትፈልገው ነገር ካደረገችው ምስጢሯን እንደምትደብቅላትም ጭምር ትነግራታለች ማለት ነው። ነገር ግን እንደ አጋጣሚ ያልኩሽን ነገር ብታረጊ ይሻልሻል፣ አለዛ ችግር ውስጥ ይገባለች እያለ ሙስጠፋ ያስጠንቅቃታል ማለት ነው። ይሄ ደግሞ ምን ለማለት ፈልገው ነው? ምክንያቱም ፔሪ የሱ እንድትሆን እንድታመቻችለት እና ከእሷ ጋር መሆን እንደምፈልግም ደጋግሞ ሲነግረው ነበር። ነገር ግን እና ሳራ እያለች ትሄዳለች። ወይ ልጄ ነግቢ ነረፍ በዚህ ጋትልና በእኔ ምክንያት ችግር ውስጥ ስላልገባችሁ እጅግ በጣም ይቅርታ እያለች ይቅርታ መጠየቋን ትቀጥላለች። አይ ልጄ አንቺ ምንም አላጠፋሽም፣ ምን አድርገሽን ነው? አንቺ ምንም ያጠፋሽው ነገር የለም። ነገር ግን የተፈጠረ ነገር አንዴ ተፈጥሯል። ቆይ ለምንድን ነው አንድ ነገር ለማግኘት ስንል ብዙ ነገር የሚፈጠር? ያው የምንፈልገው ነገር ትክክል ስላልሆነ ይሆናል እንጂ ስትል ትነግራለች። ሜርሲ እንግዲህ አሁን ላይ ምን ማድረግ እንዳለባት እያሰበች ነበር። እናም አሁን ላይ ሁሉ ነገር ለመቆጣጠር ስትሞክር ነበር እና ስላልተሳካላት እጅግ በጣም ትበሳጭና ትናድዳለች። እና አሁን ቃልም ሆነ ማንም ሰው ለማናገር ትሞክራለች። እንደ አጋጣሚ ፔሪ ምግብ ለማሳራ ካመጣች በኋላ ጄሪ እኔ አጎርሳታለሁ ስትል ፔሪ ትቀናለች፣ ትበሳጫለች። እና እናት ሳራ ለሁሉም እናት ነች። ሁሉንም ሰው በጣም ነው የምትወደው። በጣም በደኑን ለእረፍት አድርጉና እኔ ለጋተኙ ታሪክ ልንጋራቸው ላ አንድ ሶስት ሴት ልጆች ያላት ሴት ነበረች ማለት ነው። ታሪኳን ቀጠለችላቸው እና ጸጉራቸውን እየዳበሰችው ሁለቱም ቁጭ ብሎ እያዳመጡ ነበር። ነገር ግን ሁሉም ሰው ደስተኛ ሆኖ እያሰሙ ነበር። ሙስጠፋና ስፈን ሌላ እቅድ ውስጥ ገቡ እና አሁን እሷን ለማገት የሌላ ነገር እቅድ ውስጥ ገባ። እናም እሷን ማሳገት ይኖርብናል። ከዛ እሷን አግተን ግማሽ የድርጅቱን ድርሻ እንዲሰጡን እንጠይቃቸዋለን። መጀመሪያ 500 ሺህ ከየት ነው የመጣ ይሄን ብር ብላ ስጠይቁን ለማንኛውም እንዴት አድርገሽ እንደምትጠቀሚ አስብ እንጂ ከየት መጣ ሳይሆን እንዴት አድርገን እንደምንጠቀም ነው ማሰብ ያለብሽ ብሎ ይነግራታል። ነገር ግን ደስ አላላትም ነበረ ስፈን አዎ ጥሩ አንድ ነገር አቅጀዋለሁ ብላ እንግዲህ ልጃቸውን ለማገት ትወስናለች። እናም እሷ ነግታ ሙሉ ድርጅቱን ካልሰጡኝ አስወግዳታለሁ ስትል ማስወገዱ መፍትሄ አይሆንም፣ ማስፈራራቱ ይሻላል። ሙስጠፋ በሞት አያምኑም በመግደልም ጭምር፣ ነገር ግን በማስፈራራት ብቻ ነው የሚያምነው ማለት ነው። አይ መግደሉ መፍትሄ ሊሆን አይችልም፣ ነገር ግን በማስፈራራት እንጠቀም ይላታል። እና ስፈንም እሺ ትልና በነገሩ ትስማማለች ማለት ነው። እንግዲህ ዲናን ለማገት ይወስናሉ። ከዚህ በፊት እነሱ ቤት መታ ስትጫወት የነበረችው ሕፃን ልጅ ማለት ነው። እሷን አግቶ ግማሽ ድርጅቱን እንዲሰጥና ፎቶና መረጃ አድራሻን በሙሉ ትሰጣቸዋለች ማለት ነው። እንግዲህ ስፈን ቁርጣ ተነሳች። ስፈን ያሰብኩትን ነገር አላውቅም፣ ከመግደል ወደኋላ አትልም እሷ። ሙስጠፋ ግን ማስፈራራት እንጂ መግደል መፍትሄ አይሆንም ብሎ አይቀበላትም። ይሄ ቅድም ያልኩሽን ሀሳብሽን ብትረሺ ይሻልሻል ስላት ለምን መግደሉን ለምን ፈራ ስትለው በጭራሽ አይሆንም ማስፈራራት ነው እንጂ መስመሩን እያሰፋ መሄድ አለብን እንጂ በመግደል ማመን የለብሽም ስል ይነግራታል። ነገር ግን ስፈን ከመግደል ከማድረግ ወደኋላ እንደማትልም ጭምር ትነግረዋለች። አይ ሙስጠፋ ይሄ ነገር ሊሆን አይችልም እባክሽን እንደዚህ አታድርጊ ይላታል። እሷም እሺ በቃ ትልና በነገሩ ትስማማለች ማለት ነው። ነገር ግን
ፔሪ ለመምከር ፔሪ እዚህ ሆነ እየተጎዳች እንደሆነ ሳያት ለምንድን ነው የነሱ አሽከር የምትሆኝ? አንቺ ቆንጆ ሆነ ልጅ ነሽ እና ንጹህ ልጅም እንደሆነች ምን ነው ሙስጠፋ ማለት ምን አይታ ነው የመጣ እኮ አሁን ቅርብ ጊዜ ነው። ታዲያ በምንድን ነው እንደዛ ልትል ቻልክ? ስትል አይ አድናን መጠቀማ እንዳደርግሽ አልፈልግም፣ ለዛ ነው ምክንያቱም አንቺ ንጹህ ስለሆንሽ ስትል ትነግረዋለች። ነገር ግን እንግዲህ ሜሪም ልጇ እንደጠፋች ለአድናን እየነገረች ነበር። ምን ተፈጠረ? ከቤት የሆነ ሰዎች አግቶ እንደወሰዳቸው ጭምር ስነግሯት እሷም ትደነግጣለች። ሜሪም ሁሉም ሰው ይደነግጣሉ። እንግዲህ ዳኒ እንደታገተች ሲሰሙ በጣም ይደነግጣሉ። በተረጋጋ እስቲ ቆይ ተረጋጊ፣ ምን እንደተፈጠረ እያንዳንዱ ነገር ንገሪ፣ ቆይ ለፖሊሶችም እደውላለሁ ይልና አክስቴ ተረጋጊ። አክስቱ በጭራሽ ልትረጋጋ አልቻለችም። ልጄ ያደራ ልጄ እያለች ማልቀስና መጮህ ቀጠለች። ነገር ግን ለፖሊሶቹ ደውሎ ያሳውቅና ማድረግ አለብን እናደርጋለን ስልክ እየደዋወለ ነበረ እዚህም እዛም ቦታ ማለት ነው። ነገር ግን ሙስጠፋና ሲፋን ምንም እንደማያውቁ ምንም እንዳልተፈጠረ ዝም ብሎ እያዳመጡ ነበር። ነገር ግን ያሰቡት ጥያቄያቸው መልስ እንደማይሰጡ ሙስጠፋ ያልኩ ነገር ሂድና አጣራው ሲል ይነግረዋል። ሙስጠፋን እሺ ብሎ እሱ ምንም ነገር እንደማያውቅ ቁጭ ብሎ እየተመለከታቸው ነበር። ምክንያቱም የጠፋችው ወርቅ ሆነች ልጅ በጣም ተወዳጅ ሆነች ልጅ ነች እና በጣም ሕፃን ልጅ ማገት ማለት ምን ማለት ነው? እነሱ ራሱ ከሕፃን የማይሻሉ ናቸው በማለት ጄሪን በጣም ትደነግጥና ሁሉም ሰው እጅግ በጣም ደንግጦ የሚያደርግ ነገር ይጠፋባቸዋል። እናም ድንጋጤ ላይ ወጠሩ እና አሁን ምን ማድረግ እንዳለበት ሙስጠፋ አንተ ያልኩት ቦታ ሄድ ብሎ ይልኳል እና ሙስጠፋ ይሄዳል ማለት ነው። ሲፈንም ቁጭ ብሎ እንዴት ምን ጉድ ነው ሕፃን ልጅ ማገት ማለት በእውነት እንግዲህ ሜርሲ ሲፈንና ሙስጠፋ እንደሆኑ ተጠራጠረቻቸው። ምክንያቱም ይህንን ድርጊት እነሱ ብቻ ነው እንደዚህ ላደርጉ የሚችሉ በማለት ተጠራጠረችው። እባክህ ወንድሜ ልጅ ተረጋጋ በማለት ቃልም እሱ ለማረጋጋት እየሞከረ ነበር። ሜርሲ እባክሽ አንዴ ላውራሽ ብሎ እሷን ለማውራት ይወስናል። ምን የተጠራጠራቸው ነገር አለ? አይ እንደውም እሷን ላናግራት ፈልጌ ነበር፣ ምናልባት ሜርሲ ልትሆን ትችላለች በማለት የጠራጥራል። ሜርሲ ከነዘራዘራ ነው የማጠፋት የልጅን አንድ ነገር ታደርገውና በጭራሽ አለቅም፣ እንደዛም ስሜታዊ መሆንን የለብንም፣ ከመቀደም በፊት እኛ መቅደም አለብን ስል ቃል ይነግሯታል። እና ሲፈንም ሕፃን ልጅ ማገት ማለት ምን ማለት ነው ስታስመስል ነበር። ይህንን ጨዋታ ያቀደችው እሷ ነበረ። ጨዋታ ይሳካለታል ወይንስ አይሳካም የሚለውን አብረን እናያለን ማለት ነው። ነገር ግን ሁሉም ሰው በጣም ፈርቶ በጣም ተጨንቆ ነበር። ሲፈን እንግዲህ ይህንን ነገር እናንተ አንቺና ሙስጠፋ እንድትጫወታችሁ ተስፋ አደርጋለሁ፣ ከተጫወታችሁ በጣም ደስ ይለኛል በማለት እና በጣም እንደምታስገርሚያት እንደሆነም ጭምር አይ ገና እያንዳንዱ ነገር አስገርምሻለሁ ብዙም አትገረሚ እያለቻት ነበረ። እና አንድ ነገር ማድረግ ፈልጋለሁ እንግዲህ የደህና ክስት እሷን ለማሳበድ እና ጭንቅላቷን ትንሽ ነካ እናድርጋታለን በማለት ይህንን ሀሳብ ታመጣዋለች። ስለዚህ ማድረግ ያለብን እሱን ደግሞ እኔና አንቺ ነው የምናደርገው ስትል ከዛ ቤት እሷን መጥፎ ነገር አድርጎ ከዛ ቤት ለማባረር እያሰቡ ነበር። እናም ይሄን ማድረግ አለብን። አድናም ግራ ተገባ። እኔ ማላቅ የሆነ ነገርማ እናቴ የደበቀችኝ ነገር አለ፣ ምክንያቱም በየጊዜው የሆነ ነገር እየተፈጠረ ነው እያለች ነው። ፎቶን እያየች በጣም ያደረኝ ፎቶ እያየች በጣም እየተከፋችና አደራይን በላው እናትሽን ብትሰማ ምን ትለኛለች እያለች ማልቀስ ጀመረች። ነገር ግን እባክሽ አክስቴ ለማረጋጋት ሞክሪ እያላል ነበር። ነገር ግን እሷ ለቅሰው አደራ በላው ልጄ እያለች ማልቀሷ ቀጠለች። እባክሽ ተረጋጊ ብሎ ቢላትም ለማረጋጋት ግን ጭራሽ አልቻለችም ነበር። ምክንያቱም እየተፈጠረ አድናም የሆነ ሰው እየተጫወተበት እንደሆነ ተገነዘበ። ምክንያቱም እየተፈጠረ ያለው ነገር በጣም ግራ የማጋባ ነገር ነው። እና ሙስጠፋ ቃል የሆነ ነገር ማድረግ አለበት ስል ከቃል ጋር ቃል ቅርብ ወዳጁና ልክ ወንድሙ የሚመስል ነበር። እና እናቴ ብዙ የደበቀችኝ ነገር አለ መሰለኝ። ፔሪ ታዲያ ምን ማድረግ አለብን? ዝም ብለን እጃችን አጣጥፈን እንቀመጣለን ስትል ጠይቋለች። አዎ ፔሪ፣ ምክንያቱም ፖሊሶቹን መጠበቅ ብቻ ነው፣ ሌላ ምንም ማድረግ አልችልም። ፖሊስ ብቻ ተክመን ምንም የምናተርፈው ነገር የለም። ስለዚህ አንድ ነገር ሳትሆን በፊት መድረስ አለበት ስል ሙስጠፋ ይናገራል። ነገር ግን ፔሪ ታዲያ ምን ማድረግ አለብን? አቶ አድናን ታዲያ ምን እናድርግ ስትል ትጠይቋለች። ማድረግ ያለባቸውን አንድ ነገር ብቻ ነው። እንደ አጋጣሚ ስልክ ደውልና ስልክ ስጥራ አድና ስልክ ሳነሳ
እና የተጠየቀው ነገር ወይም ደግሞ የተፈጠረው ነገር እየሰማል። እናም እሱም ድንግጥ ብሎ ይቀራል። አድናን ምንድነው የተፈጠረ? ምንድነው ያለ ወደ ውስጥ ፔሪም አድናን ምንድነው የተፈጠረ ብላ እሷም መጠየቅ ጀመረች። ነገር ግን እሱ ምን ነገር መተንፈስ አልቻለም ነበር። እጅግ በጣም ደንግጦ ነበር። የማወራው ነገር ሁሉ ጠፋበት። ፔሪም ምንድነው የተፈጠረ? ምንድነው ያለ ብላ ስትጠይቀው እሱ ግን ማውራት በጭራሽ አልቻለም ነበር። ወደ ተመልካዮች የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ